ታማኝ መሆን ብዙ ጓደኞች ላይ ያስገኝህ ይችላል። ነገር ግን ሁል ጊዜ ትክክለኞቹን ጓደኞች ይሰጥሃል። ሌሎች ሰዎች ስላንተ ስለሚያስቡት ነገር አትጨነቅ፣ ምክንያቱም ሁሉም ሰው ስለራሱ ብቻ ነው የሚያስበው። በጣም ደስ ሲልህም ሲከፋህም የህይወት ከባድ ውሳኔዎችን አትወስን። ህይወትህን ከሌላ ሰው ጋር በማነጻጸር የምታሳልፈው እያንዳንዱ ሰከንድ ራስህን በማባከን የምታሳልፈው ሰከንድ ነው። ከማንም ጋር በጠለቀ ስሜታዊነት አትጣበቅ። ሰዎች ይለወጣሉ። የቅርብ ጓደኞች እንኳን አንድ ቀን ወደ እንግዳ ሰው ሊለወጡ ይችላሉ። ባለህ ነገር መብቃቃትና ደስተኛ መሆንን ተማር። ደስተኛ ለመሆን ኩባንያ እስኪኖርህ አትጠብቅ፣ ያደክምሃል። ህልምህን ሳይሆን የስኬቶችህን መንገድ ብቻ አጋራ። ብቻህን መሆንን አትፍራ። ከመጥፎ ሰዎች ጋር ከመሆን በጣም የላቀ ነው። ፍርሃት አንተን ለማስቆም ሳይሆን የሚመጣው ለዛ ነገር ምን ያህል ፍላጎትና ቆራጥነት እንዳለህ ለመፈተን ነው። ሰዎች ምክር የሚሰጡህ በአንተ ሁኔታ ላይ ተመርኩዘው ሳይሆን በራሳቸው አመለካከት ላይ ተመስርተው ነው። በአእምሮ ውስጥ ያለው ነገር ሁሉ ከአፍህ መውጣት የለበትም። በኋላ ላይ ሊያስዋሽህ የሚችል ነገር አታድርግ። ብርሃን ከድምጽ በበለጠ ፍጥነት ይጓዛል። ለዚህም ነው አንዳንድ ሰዎች እስኪናገሩ ድረስ ብሩህ ሆነው የሚታዩን። ደስታ ሁል ጊዜም ከውስጥ ነው፣ ከውጪ በጭራሽ አትፈልገው። እንደምትችል ስታምን ወደ ስኬት ግማሽ መንገድ ደርሰሃል። ራስን ማወቅ ማለት ለራስህ ትልቁ እንቅፋት አንተ እንደሆንክ መገንዘብ ነው። ወላጆች ብዙ ጊዜ ትክክል ናቸው። ምንም እንኳን በትምህርት ደረጃ ይላቁ ባይሆንም በህይወት ትምህርት ስለሚበልጡ ሲመክሩ አዳምጥ። መድረስ የምትፈልግበት ቦታ ከዚህ በፊት እዚያ እንደነበርክ አድርገህ አስብ። ከመጠን በላይ ማሰብ ከእውነታው የባሰ ህይወት ያመሰቃቅላል እና በከንቱ ጥያቄዎች እንድትጨነቅ ያደርግሃል። ስለ አንድ ነገር ከመናደድህ በፊት ይህንን አስብ። ይህንን ከ10 ዓመታት በኋላ አስታውሰዋለሁ ወይ? ህይወታችንን ሙሉ አንድ አካል ብቻ ነው ያለን። እጅግ በጣም ጠንካራ ሆኖ የተፈጠረ ቢሆንም በስተመጨረሻ ግን እኛ የምናስገባለትን ብቻ ነው ሊሰጠን የሚችለው። አንድ ሰው እውነቱን እየተናገረ እንደሆነ አጽንኦት ከሰጠህ እየዋሸ መሆኑን እርግጠኛ መሆን ትችላለህ። ያለ ጊዜ አሁን ብቻ ሲሆን ያለ ኃይል ደግሞ አሁን ለማድረግ የምትወስነው ነገር ላይ ብቻ ነው። የራስህን ሚና ራስህ ከተጫወትክ ተውኔቱ በፍጹም አታበላሽውም። ህይወትህን ከሌላ ሰው ቅንጭብጭብ የህይወት ክፍል ጋር አታወዳድር። ከጀርባ ምን እያስተናገዱ እንደሆነ አታውቅምና። የጎዳህ ሰው ስለናፈቀ ብቻ በህይወትህ ውስጥ እሱን መልሰ ማግኘት አለብህ ማለት አይደለም። ማጣት የመርሳት አካል ነው። የትዳር አጋርህን በመልክ ብቻ ላይ ተመስርታ አትምረጥ። ምክንያቱም ልጆችህ በመልክ ሳይሆን በእሴት ጭምር ነው የሚያድጉት። ሁሉንም ነገር ማግኘት አትችልም። ሁልጊዜ የሆነን ነገር በሆነ ነገር ትለውጣለህ። እውነተኛ ጓደኞች እነማን እንደሆኑ ለማወቅ ከኋላህ መልካም ነገር ከፊትህ ደግሞ መጥፎ ነገር የሚናገሩትን ፈልግ። የምትወደውን መተው በጣም ከባድ ነው፣ ነገር ግን በጊዜ ውስጥ ማድረግ ያለብህ ምርጥ ነገር ነው። በፍርሃት ውስጥ ይበልጥ በተመላለስክ ቁጥር የበለጠ ፍርሃት የለሽነትን መሰብሰብ ትችላለህ። አማራጭ ብቻ ለሚያደርግህ ሰው ቅድሚያ መስጠት አቁም። የሁሉም ሰው ጓደኛ ከሆንክ ለራስህ ጠላት ነህ። 2 ጆሮዎችና 1 አፍ ይዘህ ተወለድክ። በዚያ መጠን ተጠቀምባቸው። መቀበል ያለብህ ትልቁ ነገር ለውጥ ነው። አንድ ጊዜ ብቻ አይደለም የምትኖረው፣ ብዙ ህይወቶችን በአንድ ነፍስ ነው እንጂ። በሌሎች ሰዎች ውስጥ ያለውን መልካም ነገር ማየት ስትችል ህይወት ቀላልና የበለጠ ውብ ትሆናለች። ሁሉንም አበቦች መቁረጥ ትችላለህ፣ ነገር ግን ጸደይ እንዳይመጣ ማድረግ አትችልም። የሌሎች ሰዎች ድርጊቶች የሚናገሩትን ማድመጥ ልመድ፣ ምክንያቱም ሰዎች ከሚነግሩህ በላይ ብዙ ያሳዩሃል። በምታደርገው ነገር ሁሉ ነጥቦች እየፈጠርክ ነው። እነዚያን ነጥቦች የኋላኛው የህይወት ክፍል ማገናኘትና ያደረግከውን ለምን እንዳደረግክ መረዳት ትችላለህ። ቁርጠኝነት እንድትጀምር የሚረዳ፣ ወጥነት የሆነ ቦታ የሚያደርስ ሲሆን ጽናት ደግሞ እንድትቀጥል የሚያደርግህ ነው።
ከአንድ ጊዜ በላይ በፍቅር መውደቅ ትችላለህ። የምትወደው ሰው ሲተው ብዙ መጨነቅ አያስፈልግም። አብዛኛውን ጊዜ ለጥሩ ነው። አንድ ሰው ሊያዋርድህ የሞከረ ከሆነ ከሱ በላይ ነህ ማለት ነው። ለመፈጸም ምንም ፍላጎት የሌለህን ቃል አትግባ፣ ምክንያቱም ለአንተ ምንም ትርጉም ላይኖረው ይችላል፣ ለሌላኛው ሰው ግን ሙሉ ዓለም ማለት ሊሆን ይችላልና። ክፍት አእምሮ ይኑርህ እና እንደ አርቲስት ሁን፣ ነገር ግን እንደ ሳይንቲስት ማሰብ፣ መውደቅና መነሳት ተማር። ዓላማህን ሌላ ቦታ ላይ ስትፈልግ አትገኝ። ያለህበት ቦታ ሆነህ ዓላማህን ፍጠር፣ ከዛ ትርጉም ስጠው። ህይወት በየቅጽበት ሊለዋወጥ ይችላል። ስለዚህ ያለህን ነገር በቸልተኝነት ከመውሰድ ይልቅ ለእሱ አመስጋኝ ሁን እና በሱ የምትችለውን መልካም ነገር ሁሉ አድርግ። ቁሳዊ ነገሮች ሳይሆን አዳዲስ ልምዶች መፈለግ ስትጀምር ሀብታም ትሆናለህ። ተግባር ከሀሳብ የበለጠ ቀላል ነው። ስለዚህም ወደ አዲስ ህይወት እንዴት እንደምትገባ ከማሰብ ይልቅ አንድ እርምጃ ወደ መንገዱ መጀመር ይሻላል። በህይወትህ የሚያጋጥሙህ ነገራቶች ሁሉ ያስተሳሰብህ ነጸብራቅ ናቸው። ደስታን ማሳደድ ወደ መከራ ያመራሃል፣ ደስታ መንገዱ መሆኑን እስክታውቅ ድረስ። ምክር ለመጠየቅ ብልህ ሁን፣ ነገር ግን ከማን መጠየቅ እንዳለብህ ለማወቅ ጥበበኛ ሁን። ከራስህ ውስጥ ማንኛውም ነገር መጣል ከቻል ከፍተኛ ራስ ወዳድነትን ተው። አመስጋኝ በሆንክ ቁጥር በዙሪያ ያለው ውበት የበለጠ ይታይሃል። ህይወትህም የበለጠ ለጋስ ትሆናለች፣ የበለጠ ደስተኛም ትሆናለህ። አንዳንድ መጥፎ ነገሮች አይረሱም፣ በጊዜ ሂደት ግን ግድ መስጠት ታቆማለህ። ያ እስኪሆን ድረስ ስለሱ ብዙ አትጨነቅ። ስኬት ባለህ ሀብት አይለካም፣ ባለህ ነገር ምን ያህል ብልሃተኛ እንደሆንክ ነው። ፍርሃት በህይወት ውስጥ አብዛኛዎቹን ሰዎች ይገድባል፣ በውሳኔዎቻቸውም ሁሉ ውስጥ ይንሰራፋል። ለመቆጣጠር የተቻለን ሁሉ አድርግ፣ ድል አድርግ፣ ስታሸንፈውም ደስ ይበልህ። ማሳካት የምትፈልገውን ለማሳካት መቼም ጊዜው አይሄድም። አትችልም የሚሉ ሰዎች ተስፋ እንዲያስቆርጡ አትፍቀድ፣ ምክንያቱም እነሱ የውስጣቸውን ስጋት እያንጸባረቁ ነው። የተበላሸብህን ነገር የፈለገ ብታደርግ መለወጥ አትችልም። ጥፋቱ ያንተ ሆነም የሌላ ሰው አትበሳጭ፣ ፈተናውን ለመወጣት ጥረት አድርግ። ሰዎች ሁል ጊዜ የውስጣቸውን ፍርሃትና አሉታዊ አስተሳሰብ በአንተ ላይ ማጋባት ይፈልጋሉ። ማድረግ ያለብህ ከነዚህ ሰዎች ጫጫታ ለመከላከል ጋሻ መገንባትና ከነሱ መጠበቅ ነው። ያለፈ ታሪክህን ከማንም ጋር አትወያይ፣ ምክንያቱም እውነት እንደሆነና ላንተ ጠቃሚ ታሪክ እንደሆነ ሌሎች ሊረዱት አይችሉም። አንዳንዴም አንተን ለማጥቃት ሊጠቀሙበት ይችላሉ። ነገ ከዛሬ በጣም የተለየ ሊሆን ይችላል። ነገር ግን ዛሬ ስላልተሳካው ነገር እያለቀስክ ከቀጠልክ እመነኝ ነገ የባሰ ይሆናል። ሁሌም ከጎንህ የሚቆም ሰው የምትፈልግ ከሆነ ደካማ ያደርግሃል። ህይወት ሁሌም እንደታቀደው አይሄድም እና ይሄም ጥሩ ነገር ነው። እነዚህ ወሳኝ ምክሮች ብዙ ሰዎች ከከባድ ጊዜያት አውጥተው ለስኬት አብቅተዋል። እርሱም ከነዚህ መሃል የሚያስፈልጉት ይኖራል እና ተጠቀሙበት። ለወዳጆችዎም ያካፍሉት። ሀሳቡን ከወደዱት ላይክ ያድርጉ። ተመሳሳይ የህይወት መርሆች እንዲደርሱት ሰብስክራይብ ማድረግ አይርሱ።